ሰላም እንደምን አላችሁ የ12ኛ ክፍል ሂስትሪ ዩኒት 3 ላይ ነው የምንገኘው። ዩኒት 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ፍሮም ዘ ሚድ 19th ሴንቸሪ አፕ ቱ 1941 የሚል ዩኒት ነው ያለን ማለት ነው። በዚህ ቪዲዮ የዩኒቱን 5ኛ ክፍል እናያለን። ቶፒካችንም የሚሆነው እንግዲህ ቴሪቶሪያል ኤክስፓንሽን ኤንድ ዘ ኢንኮርፖሬሽን ኦፍ ኪንግደምስ የሚል ርዕስ ይኖረናል ማለት ነው። በዚህ ርዕሰ ጉዳይ እየተማር አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም በየጊዜው የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልእክት ይደርሳችሁ ዘንድ የደወል ምልክቷን ኦን ማድረጋችሁንም መርሳት አይኖርባችሁም። አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ እንደነገርኳችሁ እንግዲህ የዛሬው ቶፒካችን የሚሆነው ቴሪቶሪያል ኤክስፓንሽን ኤንድ the incorporation of kingdoms የሚል ርዕስ ነው ያለን። ያ ማለት የግዛት ማስፋፋትና የመንግስታት ውህደት የሚል ሐሳብ ወይም አንደምታ ነው ያለው ማለት ነው። ስለዚህ መጀመሪያ ላይ የምናነሳው ሐሳብ ምንድነው? people's reaction to the policy of centralization. ሴንትራላይዜሽን ማለት ሲምፕሊ የተማከለ መንግስት ማለት ነው። የተማከለ መንግስት ደግሞ የተጀመረው በአጼ ቴዎድሮስ ዘመነ መንግስት ነው። ወይም ደግሞ የዘመነ መሳፍንት ታበቃ በኋላ አጼ ቴዎድሮስ ንጉሠ ነገሥት ኢትዮጵያ ከሆነ በኋላ ሙሉ ሀገሪቱን እሱ ማስተዳደር ጀመረ። ወይም ደግሞ በየአካባቢው ተከፋፍሎ ሲያስተዳድር የነበረው ነገር አበቃ ማለት ነው። ስለዚህ የእንደዛ አይነት የአስተዳደር ስልት ወይም ደግሞ the policy of centralization ብለን የምንጠራው የህዝቡ ምላሽ ምን ነበረ? what was the people's reaction to the policy of centralization? alright, መልካም territorial expansions by the kings of the central kingdom were common even in the medieval period. እንግዲህ በመካከለኛው ዘመን ጀምሮ ይለናል። በመካከለኛው ዘመንም ቢሆን በመካከለኛው የደጋ መንግስት ነገስታት እዚህ ጋር እንግዲህ ሴንትራል ሃይላንድ ኪንግደም ስንል የመካከለኛው የደጋ ማለት እንችላለን፣ የደጋ መንግስታት ማለት እንችላለን። እዛ የነበሩ ንጉሶች ወይም ደግሞ ነገስታቶች ግዛትን ማስፋፋት የተለመደ ነበር። ኦኬ ሴንትራል ሃይላንድ ኪንግደም እንላቸው እንግዲህ በኢትዮጵያ ታሪክ ውስጥ መሪ ሆነው ያሉ ነገስታቶች የሚያስተዳድሩት ነው እንግዲህ ሴንትራል ሃይላንድ ኪንግደም ብለን የምንጠራው ማለት ነው። ጀስ ለምሳሌ እነ ቴዎድሮስ ሊሆኑ ይችላሉ፣ እነ አምደ ጽዮን ሊሆኑ ይችላሉ፣ እነ አጼ ዳዊት ሊሆኑ ይችላሉ። እነ በጣም ብዙ ነገስታቶች የሴንትራል ሃይላንድ ኪንግደም መሪዎች ናቸው። ወይም ደግሞ የኢትዮጵያ ታሪክ ሲወሳ የሚታወቀው ሴንትራል ሃይላንድ ኪንግደም ነው በዋናነት ማለት ነው። ስለዚህ ግዛትን ማስፋፋት በጣም የተለመደ ነው። ለምሳሌ ፎር ኢንስታንስ ኪንግ አምደ ጽዮን had embarked on a major territorial expansion. ለምሳሌ ያክል እንኳን ብንወስድ ንጉስ አምደ ጽዮን ትልቅ የግዛት ማስፋፋት ጀምሮ ነበረ። ስለዚህ በጣም ኤክስፓንሽስት ነው ኪንግ አምደ ጽዮን ወይም ደግሞ ተስፋፊ ነው ማለት ነው ከምን ሊቀጥሉ። alright as we have seen one of the main features of the reigns of ንጉስ and later ንጉሰ ነገስት ምኒልክ was forcible incorporations of the vast territories into the southern, southwestern, southeastern territories of the present day Ethiopia. እንግዲህ ቀደም ብለን እንደገለጽ ነው የንጉስና በኋላም ንጉሰ ነገስት የሆነው ምኒልክ ማለት ነው። በምኒልክ ዘመነ መንግስት ከነበሩ ዋና ባህሪያት አንዱ የሆነው ምንድነው? ወደ ደቡብ ምዕራብ፣ ወደ ደቡብ ምስራቅ ግዛቶች የአሁኗ ኢትዮጵያን በኃይል እያስፋፋ መቀጠል ነበር። ኦኬ በኃይል ወይም ደግሞ በግዳጅ ማካተት። አብዛኛው እንግዲህ ደቡብ አካባቢ ያሉ ግዛቶች ሊሆኑ ይችላሉ ወይም ደግሞ እዚህ ጋር ሳውዘርን የምንላቸው ኦኬ ሳውዝ ዌስተርን ወይም ደግሞ ደቡብ ምዕራብ የምንላቸው፣ ሳውዝ ኢስተርን ደቡብ ምስራቅ የምንላቸው ግዛቶች ወደ ኢትዮጵያ የተቀላቀሉት በጉልበት ነው ወይም ደግሞ በግዳጅ ነው የሚላል። alright when Minilik was a king of Showa he began to expand his territory. እንግዲህ ሚኒሊክ ንጉሰ ነገስት ከመሆኑም በፊት የሸዋ ንጉስ በነበረበት ጊዜ ነው ግዛቱን ማስፋፋት የጀመረው ማለት ነው። he began to expand his territory. Ethiopian export commodities such as ivory, gold, civet, coffee and even slave were mostly obtained in this area, notably in the southern Ethiopia. እንግዲህ የኢትዮጵያ ዋና ኤክስፖርት ኮሞዲቲ ወይም አይተምስ ብለን የምንጠራቸው እንግዲህ የሚታወቁት እንደ አይቮሪ ወይም የዝሆን ጥርስ የምንላቸው፣ ወርቅ የምንላቸው፣ ሲቬት እንግዲህ ሲቬት ዝባድ የሚባል ነው ወይም ደግሞ መስክም ይባላል ሰምታይምስ ከሆነች ካት ከመሰለች ከዚህ ቀደም ነግሬያቸዋለሁ ከሷ የሚገኝ ነው። ኮፊ፣ ቡና እንዲሁም ስሌቭ ወይም ባሪያ ሳይቀር የሚገኘው እዚሁ ደቡብ አካባቢ እንደሆነ ይነግረናል ማለት ነው። ንጉስ ሚኒሊክ more than
any other monarchy before him appears to have attempted to gain from the natural wealth of the southwestern Ethiopia. እንግዲህ ንጉስ ምኒልክ ኦኬ ከምን ጊዜውም በላይ ወይም ደግሞ ከሱ በፊትም በኋላም ሊሆን ይችላል ባጭሩ ከርሳቸው በፊትም ከነበሩ ነገስታት ሁሉ በላይ ከደቡብ ምዕራብ ኢትዮጵያ የተፈጥሮ ሀብት ለማግኘት እየሞከረ ይመስላል ነው የሚላል because የደቡብ ኢትዮጵያንም በሉት የደቡብ ምስራቅም የደቡብ ምዕራብ ኢትዮጵያን ወደ ፕሬዘንት ዴይ ወይም ደግሞ ወደ ዋናው ኢትዮጵያ እንዲቀላቀሉ ያደረገ ንጉስ ምኒልክ ስለሆነ ማለት ነው። ምኒልክ desired to govern lands in the southwestern Ethiopia and to realize his aims of extending into his fertile region. He worked hard to improve the quantity and quality of his weaponry. እንግዲህ ምኒልክ የምኒልክ ፍላጎት ምንድነው? ምኒልክ desired to govern lands in the southwestern Ethiopia ወይም ደግሞ የደቡብ ምዕራብ ኢትዮጵያን አካባቢ ያሉ ቦታዎችን ማስተዳደር ይፈልጋል። to realize his aim to extending into his fertile region ወይም ደግሞ የአካባቢ በጣም fertile ነው by the way ለምንለው ነው ይሄን አካባቢ መያዝ ይፈልጋል and he worked hard to improve the quality and quantity okay of his weaponry ወይም ደግሞ ባጭሩ አላማውም የመሳሪያውን ብዛትና ጥራት ለማሻሻል ጠንክሮ ሰርቷል ማለት ነው። የጦር መሳሪያ ልንለው እንችላለን የዊፐን ወይም weaponry በጥራትም በብዛትም እንዲበዛለት እንዲያድግለት ጠንክሮ የሰራ ንጉስ እንደሆነ ይነግረናል። ምኒልክ also wanted to control the long distance trades in the southern and southwestern Ethiopia. ከዛም በተጨማሪ እንግዲህ ምኒልክ በደቡብና በደቡብ ምዕራብ ኢትዮጵያ ያለውን የርቀት ንግድ ለመቆጣጠር ፈልጓል ማለት ነው። በዚህ ምክንያት ነው እንግዲህ ወደ ሳውዝ ዌስተርን ወደ ሳውዝ ኢስተርን እንዲሁም ወደ ሳውዘርን ኢትዮጵያ ግዛቱን ያስፋፋበት ማለት ነው። ከዚህ ቀደም እንግዲህ ስለ ሎንግ ዲስታንስ ትሬድ ስናወራ ካስተዋላችሁ ወይም ደግሞ ካስታወሳችሁ ዋናው የሎንግ ዲስታንስ መነሻ ካፋ ቦንጋ ውስጥ እንደነበር አይተናል። ከዛ ወደ ላይ ከወጣ በኋላ ወይም ወደ ሰሜን ከወጣ በኋላ የተለያዩ ብራንቾችን እየፈጠረ እንደሚሄድ አይተን ነበር። ስለዚህ ያን መስመር ኪንግ ምኒልክ መቆጣጠር ይፈልግ ነበር ማለት ነው። ኦኬ ምኒልክስ ቴሪቶሪያል ኤክስፓንሽን has 3 phases። እንግዲህ የምኒልክ የግዛት ማስፋፋት 3 ደረጃዎች ነበሩት ማለት ነው። የምኒልክ ግዛት መስፋፋት 3 ደረጃዎች አሉት ማለት ነው። 3 phases. Alright, the first covered the period from 1870 to 1889. የመጀመሪያው ከ1870 እስከ 1889 ሲሆን the second stage was conducted between 1889 and 1896 ከ1889 እስከ 1896 ስለዚህ ያዙ እዚህ ጋር መጀመሪያ ስቴጅ ዓመተ ምህረቱ ይሄ ነው። ሁለተኛ ስቴጅ this one ከ89 እስከ 96 the last stage ወይም ደግሞ the third stage ብለን የምንጠራው of the expansion was carried out between 1896 and 1900 ከ1896 እስከ 1900 ድረስ ነው። ስለዚህ የንጉስ ምኒልክ ወይም ደግሞ የአፄ ምኒልክ የግዛት ማስፋፋት 3 ደረጃዎች ምንላቸው እነዚህ ነው። ንጉስ ምኒልክ of the Showa began his territorial expansion while he was the king of Showa in the 1870s። እንግዲህ የሾው ንጉስ ምኒልክ ግዛቱን ማስፋፋት የጀመረው በ1870ዎቹ ነው ወይም ደግሞ የሸዋ ንጉስ ሆኖ ያስተዳድር በነበረበት ጊዜ ነው ወይም ንጉሰ ነገስት ከመሆኑ በፊት ጀምሮ ነው ማለት ነው። The first to be incorporated by ንጉስ ምኒልክ of Showa in the early 1870s were the Oromo clan of Showa። እንግዲህ የመጀመሪያው ንጉስ ምኒልክ የሸዋ ንጉስ ሆኖ ኢንኮርፖሬት ያደረገው በ1870ዎቹ የኦሮሞ ክላኖችን ነው ይላል። ኦኬ የኦሮሞ ክላኖችን ነው። Then the forces of Showa got the peaceful submissions of the Kistani Gurage people who were predominantly Christian። ከዛም እንግዲህ መጀመሪያ የሸዋ ኦሮሞችን አካቷል ብለናል። መቼ በ1870ዎቹ ማለት ነው። ከዚያም እንግዲህ የሸዋ ኃይሎች የክርስትና እምነት ተከታይ የሆኑትን የክስታኔ ጉራጌ ተወላጆች በሰላማዊ መንገድ ተገዙ ማለት ነው። ክስታኔ ጉራጌ የሚባል አለ ጉራጌ ላይ አንድ የሆነ ግዛት። ስለዚህ
ኪስታኔ ጉራጌ ፒፕል ፕሪዶሚናንትሊ ክርስቲያኖች ነበሩ። ቀደም ሲልም ጀምሮ ክርስቲያኖች ነበሩ። ስለዚህ በፍላጎት ኃይል ሳይጠቀም በገዛ ፈቃዳቸው ተገዙ ማለት ነው። ከዛም the people of southern ጉራጌ gave the force of King Minilik stiff resistance organized under their leader Hassan Injamo who was from the peoples of ቀበና። ይሄ ምን ማለት ነው እንግዲህ የኪስታኔ ጉራጌ በሰላማዊ መልኩ ክርስቲያኖች ናቸው፣ በሰላም ወደ ምኒልክ ተጠቃለዋል። ነገር ግን የደቡብ ጉራጌ ግን ከፍተኛ የሆነ ሬዚስታንስ ወይም ደግሞ ተቃውሞ አሳይተው ነበረ። ራሳቸውን በማደራጀት የምኒልክ ፎርስን ሬዚስት ማድረግ ጀምረው ነበረ። ኦኬ ሬዚስታንስ ስቲፍ ሬዚስታንስ ኦርጋናይዝድ አንደር ዴር ሊደራቸውም ሐሰን ኢንጃሙ ይባላል። who was from the people of ቀበና። ከቀበና ነው ይሄ ሰው የተገኘው ማለት ነው። ስለዚህ ሐሰን ኢንጃሙ የደቡብ ጉራጌ ህዝቦችን አደራጅቶ የምኒልክን ፎርስ ሪዚስት ሲያደርግ የነበረ መሪያቸው ነበር ማለት ነው። alright this area was subdued by the force of ራስ ጎበና ዳቼ only in 1888 after 10 years of resistance። እንግዲህ ለ10 ዓመታት ያክል ሬዚስት ካደረጉ በኋላ የራስ ጎበና ዳጨን ኃይል መቋቋም አልቻሉም ማለት ነው። ሶ በ1888 ኢንኮርፖሬትድ ሆኑ ወይም ደግሞ ሰብዲዩድ ተጠቃለሉ ማለት ነው። ራስ ጎበና ዳጨ ማን ነው? የምኒልክ ጄኔራል ነው፣ ሌላ ሰው አይደለም፣ ወይም ደግሞ ሌላ ንጉስ አይደለም። መልካም The southwestern Ethiopia, which is very rich in natural resources, was a bone of the contention between ንጉስ ሚኒሊክ of ሸዋ and ንጉስ ተክለ ሃይማኖት of ጎጃም። ሰው ምን ማለታችን ነው? በተፈጥሮ ሀብት የበለጸገችው ደቡብ ምዕራብ ኢትዮጵያ ወይም አብዛኛው የደቡብ ክፍል እንግዲህ ለምለም ነው፣ የተፈጥሮ ሀብት አለው። ስለዚህ በተፈጥሮ ሀብት የበለጸገው ደቡብ ምዕራብ ኢትዮጵያ በሸዋው ንጉስ ሚኒሊክና በጎጃሙ ንጉስ ተክለ ሃይማኖት መካከል ጠብ ፈጠረ ማለት ነው፣ ወይም ደግሞ ጠብ እንዲፈጠር ምክንያት ሆኖ ነበር ማለት ነው። ሳውዝ ዌስተርን ኢትዮጵያ ብለን የምንጠራው ማለት ነው። is a very rich in natural resources was a bone of contention between ንጉስ ሚኒሊክ of ሸዋ and ንጉስ ተክለ ሃይማኖት ጎጃም። ስለዚህ የጎጃሙ ንጉስ ተክለ ሃይማኖት እና የሸዋው ንጉስ ሚኒሊክ ይጣሉ ነበር በእነዚህ ቦታዎች ማለት ነው። in fact Emperor ዮሐንስ the fourth had allowed ንጉስ ተክለ ሃይማኖት of ጎጃም to expand in that direction and stopped Minilik's expansion in the southwestern Ethiopia። እዚህ ጋር እንግዲህ አፄ ዮሐንስ አራተኛ ብለን የምንጠራው የጎጃሙን ንጉስ ተክለ ሃይማኖትን ወደዛ አቅጣጫ እንዲሰፋ ፈቅደው ነበረ እና ምኒልክ ደግሞ ወደ ደቡብ ምዕራብ ኢትዮጵያ የሚያደርገውን ጉዞ እንዲያቆም አስጠንቅቆት ነበር ማለት ነው። አያችሁ እዚህ ጋር አሁን ንጉሰ ነገስቱ ነው ያስተዳድር የነበረው በዚህ ሰዓት። አሁን ተክለ ሃይማኖት የጎጃም ንጉስ በነበረበት ጊዜ and ምኒልክ ደግሞ የሸዋ ንጉስ በነበረበት ጊዜ የሴንትራል ገቨርንመንት ወይም ደግሞ የሀገሪቱ መሪ ደግሞ ዮሐንስ አራተኛ ነበር። ስለዚህ ዮሐንስ አራተኛ የጎጃሙን ተክለ ሃይማኖት ወደ ደቡብ አቅጣጫ እንዲስፋፋ ፈቅዷል። ምኒልክ ግን አልፈቀደም። ለምን ከተባለ ምኒልክ በዋናነት የአፄ ዮሐንስን ስልጣን አደጋ ላይ የጣለ ነበር ወይም ደግሞ ቀጥሎ ሊነግስ ራሱን እያዘጋጀ ስለነበረ የምኒልክ እንቅስቃሴ አልተመቸውም ነበር ማለት ነው ባጭሩ። Nevertheless, the two kings went to war, and in the subsequent battle fought at Mbabo on 6 June 1882, the force of Minilik defeated ተክለ ሃይማኖት's force። ከዛም በመጨረሻም እነዚህ ሁለቱ ንጉሶች ወደ ጦርነት ገቡ ማለት ነው። ያ ማለት ምኒልክና ተክለ ሃይማኖት ማለት ነው። at the battle of ኢምባቦ ወይም ኢምባቦ ተብሎ የሚጠራ የጦር ሜዳ ላይ በጁን 6 1882 ተፋለሙ፣ ገጠሙ። ከዛም የምኒልክ ጦር ሊያሸንፍ ቻለ ማለት ነው። ወይም ደግሞ ምኒልክ defeated ተክለ ሃይማኖት's force። The Shuan victory over the force of Gojam at the battle of Imbabo gives ንጉስ ሚኒሊክ the opportunity to expand toward the southwestern Ethiopia። እዚህ ጋር እንግዲህ የሸዋው ድል ወይም ደግሞ የንጉስ ሚኒሊክ ድል ጎጃምን የማሸነፍ ድሉ ሚኒሊክ ወደ ደቡብ ኢትዮጵያ የበለጠ እንዲስፋፋ በር ከፈተለት ማለት ነው። ያለማንም ተቀናቃኝ እንግዲህ ወደ ደቡብ ኢትዮጵያ እንደፈለገ መስፋፋት ወይም ደግሞ ራሱን ኤክስፓንድ ማድረግ ይችላል ማለት ነው። alright then after the battle of Imbabo, the local rulers of the kingdoms of southwestern Ethiopia
the 5 Oromo kingdoms in the Gibi region and the Laka states in Wallaka were persuaded to accept peaceful submissions to the force of Nugus Minilik and incorporations into the Shuan kingdom. ስለዚህም ከኤምባቦ ጦርነት በኋላ በጊቢ ሪጅን ወይም ደግሞ በጊቢ ግዛት አካባቢ የሚገኙና በወለጋ በለቃ ክፍለ ሀገር የሚገኙ 5 የኦሮሞ ግዛቶች የአካባቢ ገዢዎች ለነጋሴ ምኒልክ ወይም ደግሞ ለንጉስ ምኒልክ ጦር በሰላም መገዛትና ወደ ሸዋ ግዛት መቀላቀል እንዲችሉ አሳምነው ነበረ ወይም ደግሞ ሰላማዊ በሆነ ወይ ራሳቸውን ሰሚት እንዲያደርጉ ወይም ደግሞ ወደ ንጉስ ምኒልክ ግዛት እንዲጠቃለሉ ተደርጎ ነበር ማለት ነው። alright ከዛስ ምን ተፈጠረ? in return for their peaceful submission, Nugus Minilik recognized the internal administration ወይም administrative autonomy of those kingdoms. በዚህም በምላሹ እንግዲህ በሰላም ራሳቸውን ሰሚት ስላደረጉ ወይም ደግሞ ስለተቀላቀሉ ወይም ደግሞ መገበር ስለቻሉ በዚህ በምላሹ ምን አደረገ ምኒልክ? ንጉስ ምኒልክ recognize the internal administrative autonomy of those kingdoms. እነዚህ ኪንግደም ራሳቸውን በራሳቸው ማስተዳደር እንዲችሉ ፈቀደላቸው ወይም ደግሞ ራስን በራስ የማስተዳደር ነፃ ገዝ የሆኑ ግዛቶች እንዲሆኑ አደረገ። ዛት ሚስ ለምሳሌ the 5 ነቃ ኪንግደም ምንላቸው ወይም ደግሞ ወለጋ አካባቢ የሚገኙ ያልናቸው ወይም ደግሞ እዚህ ጊቢ ሪጅን ምናምን ብለን የምንጠራቸው ላይክ እንደነ ጅማ፣ ጎማ፣ ጌራ ምናምን ሊሙናሪያ ብለን የምንጠራቸው alright ስለዚህ እዛ ያስተዳድሩ የነበሩ ንጉሶች ራሳቸው ንጉስ ሆነው እንዲቀጥሉ የዛ አካባቢ ማለት ነው። ግን ግብር ለማን ይገብራሉ? ለንጉስ ምኒልክ ማለት ነው። that is called እሱን አውቶኖሚ ብለን የምንጠራው አውቶኖሚ administrative autonomy alright king Abba Jifar of Jimma, Joti Tulluf Lekaqlam and Kumsa Moreda of Lekanakamt belongs to the list of the local ruler who submitted peacefully to Minilik in the years between 1882 and 1884. እዚህ አካባቢ እንግዲህ ያሉት የጅማ የነቃቀለም ነቃለቀምት ምናምን ላቸው እንግዲህ የጊቢ ሪጅን እና ነቃ ስቴትስ ብለን የምንጠራቸው ናቸው። የጊቢ ምንላቸው እንግዲህ ጊቢ አምስቶቹ ናቸው። ከዛ መካከል እዚህ ጋር ጅማ ይገኛል። ነቃቀለምና ነቀምትም አሉ። የነሱ መሪዎች እና አባጅፋር አባጅፋር የጅማው ነው። እንዲሁም ጆቴ ቱሉ የለቃቀለም አለ። ኩምሳ ሞረዳ የለቃ ነቀምት አለ። እነዚህ ሎካል ሩለሮች ፒስፉሊ ለምኒልክ እጅ የሰጡ ወይም ደግሞ ወደ ምኒልክ መንግስት ኢንኮርፖሬት የሆኑ ወይም ደግሞ ሰሚት ያደረጉ ናቸው። በዋናነት በ1882 እና በ1884 ማለት ነው። alright the campaigns of expansions of the forces of Nugus Minilik in the southern and southeastern region were also as strong as the resistance in Arsi, Walaita and Kaffa. ሌላው ዘመቻ ይሁት ካምፔን ማለት ዘመቻ ነው። ምን አይነት ዘመቻ? ኤክስፓንድ የማድረግ የመስፋፋት ዘመቻ ማለት ነው። ይህም በማን ነው? በምኒልክ ፎርስ ማለት ነው። ስለዚህ ወደ ሳውዘን ወይም ወደ ደቡብና ወደ ደቡብ ምስራቅ የተደረገው መስፋፋትም there were not as strong as the resistance in Arsi, Walaita and Kaffa. ይህ ምን ማለት ነው? እንግዲህ በደቡብ ምስራቅ ክፍሎች የንጉስ ምኒልክ ኃይል የማስፋፋት ዘመቻ በአርሲ በወላይታ እና በከፋ እንደደረሰው ተቃውሞ ጠንካራ አልነበረም። በእነዚህ አካባቢ ህዝቡ የሸዋን ኃይል ጠንክሮ ተቃውሞ ነበር ማለት ነው። okay in this area the people put up stiff resistance to the Shuan forces. so አርሲ ላይ የነበረው ሬዚስታንስ ኃያል ነበር። ወላይታ ላይ የነበረው ካፋ ላይ የነበረው ሬዚስታንስ በጣም ከባድ ነበር። ህዝቡም በከፍተኛ ሁኔታ ተቃውሞ ነበር። ስቲፍ ሬዚስታንስ ይለዋል። ከባድ የሆነ ተቃውሞ ማለት ነው። ማንን? የሸዋን ኃይል ወይም የምኒልክን ኃይል ማለት ነው። the አርሲ ኦሮሞ gave the Shuan forces a very stiff resistance. እንግዲህ የአርሲ ኦሮሞችን ብናይ የሸዋን ፎርስ በከፍተኛ ሁኔታ ነው የተቃወሙት። a very stiff resistance. the Shuan forces had to make 6 unsuccessful military campaigns into
the incorporate አርሲን ኢንኮርፖሬት ለማድረግ ወይም ለማጠቃለል 6 ያልተሳኩ ሚሊታሪ ካምፔኖች ወይም ደግሞ የጦር ዘመቻዎችን አካሂዶ ነበር ማለት ነው። የሸዋ ፎርስ ወይም ደግሞ የሚኒሊክ የጦር ኃይል አርሲን ለማጠቃለል 6 ያልተሳኩ ሙከራዎች 6 unsuccessful military campaigns ነበሩ። Alright, in some of those campaigns launched to incorporate RC, ንጉስ ሚኒሊክ himself personally took part. አርሲን ለማጠቃለል በተደረገው ዘመቻ ራሱ ንጉስ ሚኒሊክ himself participate አድርጎ ነበር። ስለዚህ 6 ያልተሳኩ የጦር ዘመቻዎች ተካሂደው ነበረ። እንደዚሁም ደግሞ in some of those campaigns አንዳንድ እነዚህ ዘመቻዎች ላይ ራሱ ምኒልክ ፓርቲሲፔት ያደረገባቸው ከስድስቶቹ መካከል ሜቢ ሁለቱ ሊሆን ይችላል ኦር ሶስቱ ፓርቲሲፔት ያደረገባቸው ዘመቻዎች ነበሩ። ግን በመጨረሻም ፋይናሊ ምን ሆነ? ፋይናሊ አፍተር 4 years of a brave fighting እንግዲህ 4 ዓመት የጀግንነት ውጊያ ወይም ደግሞ ጦርነት ከተካሄደ በኋላ ዛርሲ ኦሮሞ were defeated in 1886 at the battle of አዙሌ ላይ ተሸነፉ በ1886 ማለት ነው። ስለዚህ አርሲ ኦሮሞ ሰሚት ሆኑ ማለት ነው፣ ወይም ደግሞ ገቢ ተደረጉ ማለት ነው። the well armed and militarily better experienced Shuan force that finally defeated the forces of the አርሲ ኦሮሞ were led by ራስ ዳርጌ the uncles of ሚኒሊክ። እንግዲህ እዚህ ጋር ተመልከቱ። አሁን ምንድነው የሚለን? በጦር መሳሪያ የታጠቀ ኦኬ፣ በጦር መሳሪያ የታጠቀና በወታደራዊ የተሻለ ልምድ ያለው የሸዋ ኃይል በመጨረሻም የአርሲ ኦሮሞን ጦር ያሸነፈው የሚኒሊክ አጎት ራስ ዳርጌ ነበር። ራስ ዳርጌ የሚኒሊክ አጎት ነው፣ እንግዲህ የጦር ጀነራል ነው ራስ ብዙ ጊዜ። in the RC campaign the Oromo general ራስ ጎበና ዳጭ who had a significant roles in the early campaigns of ንጉስ ሚኒሊክ's territorial expansion had taken part as a military commanders of the force of ንጉስ ሚኒሊክ። እንግዲህ በአርሲው ዘመቻ በንጉስ ሚኒሊክ የግዛት መስፋፋት ቀደምት ዘመቻዎች ውስጥ ትልቅ ሚና የነበረው የኦሮሞ ጀነራል ራስ ጎበና ዳጨ የንጉስ ሚኒሊክ ጦር ወታደራዊ አዛዥ ሆነው ተሳትፈዋል ማለት ነው። ስለዚህ ራስ ጎበና ዳጨ የንጉስ ሚኒሊክ የጦር ጀነራል ወይም ደግሞ ሚሊታሪ ኮማንደር ነበረ ማለት ነው። በዋናነት ሚኒሊክ ግዛቱን ሲያስፋፋ ወይም ቴሪቶሪያል ኤክስፓንሽን በሚያደርግበት ጊዜ ጎበና ዳጨ ትልቅ አስተዋጽኦ ወይም ደግሞ ሲግኒፊካንት ሮል ነበረው ማለት ነው። The RC campaign was one of the bloody campaign that claimed the lives of many people። እንግዲህ የአርሲ ካምፔን ወይም ደግሞ የአርሲ ዘመቻ በጣም ደም አፋሳሽ ነበረ፣ የብዙ ሰዎችን ህይወት የቀጠፈም ነበረ። Unlike the rulers of the southwestern Ethiopia who peacefully submitted to the force of Minilik, the rulers of the RC Oromo were not granted internal administration. They were removed from their position and replaced by the governor appointed by the Shuans. እንግዲህ ልክ እንደ ሌሎች አሁን እንግዲህ ሌሎች በሰላም ወደ ምኒልክ ግዛት የተጠቃለሉ ራሳቸው መሪ እንደሆኑ ቀጥለው ነበር በየግዛታቸው ማለት ነው። ነገር ግን አርሲ ላይ የነበሩ መሪዎች ኢንተርናል አድሚኒስትሬተር እንዲሆኑ አልተፈቀደላቸውም፣ ወይም ደግሞ መሪ ሆነው እንዲቀጥሉ አልተደረጉም። ሪሙቭ ተደርገው ተነስተው በእነሱ ቦታ በሸዋ በተሾሙ ሌሎች መሪዎች ነው እንዲተዳደር የነበረው። ቢኮዝ ደም አፋሳሽ የሆነ ጦርነት ተካሂዶ ተሸንፈው ስለሆነ ማለት ነው ስልጣን ላይ እንዲቆዩ አልተፈለገም። ሪሙቭ ተደርገው ሌላ በሸዋዎች ነበር አፖይንት የተደረገው ወይም ደግሞ በዛ ፖዚሽን እንዲቀመጥ የተደረገው ማለት ነው። ሶ ባጭሩ እዚህ ጋር ያለው ሐሳብ ምንድነው? በሰላም ሰሚት ያደረገ ግዛት ወይም ደግሞ ቴሪቶሪ ገዢው ንጉስ ሆኖ የዛ አካባቢ ንጉስ ሆኖ የመቀጠል ሰፊ እድል አለው። ቢኮዝ በሰላም ነው የገባው፣ መገበር ይችላል፣ ችግር የለውም። ሪሙቭ የሚደረግበት ከስልጣን የሚወገድበት ምንም አይነት ምክንያት የለም። ነገር ግን ደም አፋሳሽ ጦርነት ተካሂዶ ከተሸነፈ በኋላ ከስልጣን ነው ሪሙቭ የሚደረገው። ከስልጣንም ብቻ ሳይሆን ከህይወትም ሊወገድ ይችላል። ኦኬ፣ ከዛም ሌላ ያስተዳድራል ተብሎ የታሰበ ሰው አፖይንት ይደረጋል፣ ይሾማል ማለት ነው። ኦልራይት፣ አርሲ served as a stepping stone for Minilik's expansion into the Emirates of Harar.
የአርሲ መሸነፍ እንግዲህ ተመልከቱ። አርሲ ምኒልክን በምኒልክ መሸነፏ ምኒልክን ወደ ሐረር ለመስፋፋት ወይም ደግሞ ኤክስፓንድ ለማድረግ እንደ መሰላል ነው ያገለገለችው። ወይም ደግሞ ጀስት ምን ልበላችሁ፣ በቃ ጥሩ መንገድን ከፍታለታለች። የአርሲ መሸነፍ አርሲ served as a stepping stone for Minilik's expansion to the Emirates of Harar። ወደ ሐረር ለመስፋፋት የአርሲ መሸነፍ ትልቅ አስተዋጽኦ ነበረው። ባጭሩ the Emirates of Harar was subdued by the force of Showan under Minilik after a bloody battle fought between the armies of Minilik and Emir Abdullahi at the place called Chalanko on 6 January 1887። እዚህ ጋር እንግዲህ በጥር 6 ቀን 1887 ጨለንቆ ተብሎ በሚጠራው ቦታ በምኒልክ ጦርና በኢምር አብዱላሂ ደም አፋሳሽ ጦርነት የሐረር ኢሚሬት በምኒልክ ስር በሸዋ ጦር ተገዛች ማለት ነው። ስለዚህ የት ላይ? ጨለንቆ የተባለው ባትል ላይ መቼ? በጥር 6887 ዓመተ ምህረት ማለት ነው። ሰው እዚህ ጋርም ልክ እንዳልሲው ደም አፋሳሽ የሆነ ጦርነት ነው የተካሄደው። his success at the ጨለንቆ battle enabled ንጉስ ሚኒሊክ of Showa to control the eastern commercial towns of Harar and give him a full control of the long distance trade routes። እንግዲህ ምኒልክ የሐረርን ኤሜሬት ወይም ደግሞ መንግስት ማሸነፍ መቻሉ ኢስተርን አካባቢ ምስራቅ አካባቢ ያለውን የንግድ ከተማዎች እንዲቆጣጠር ኦኬ ኢስተርን ኮመርሻል ታውን of Harar and give him a full control of what the long distance trade routes ወይም ባጭሩ በጨለንቆ ጦርነት ያስመዘገበው ስኬት የሸዋው ንጉስ ምኒልክ በምስራቃዊ የንግድ ከተማ ሐረርን እንዲቆጣጠርና የርቀት ንግድ መስመር ሙሉ በሙሉ እንዲቆጣጠር አስችሎታል ማለት ነው። ሰው የሐረር መያዝ የሎንግ ዲስታንስ ትሬድ ሩት እንዲያዝ አስተዋጽኦ አድርጓል። አሁንም ለምኒልክ ትልቅ የሆነ ሰክሰስ ነው። In the Chalanko battle, not only the Harar's force but also the Oromo people fought against the force of Showa under ንጉስ ምኒልክ። ተመልከቱ እዚህ ጋር እንግዲህ በጨለንቆ ጦርነት የሐረር ጦር ብቻ ሳይሆን የኦሮሞ ህዝብም በንጉስ ምኒልክ መሪነት ከሸዋ ጋራ ወይም ከሸዋ ጦር ጋራ ተዋግቷል ማለት ነው። ሐረርን ወደ ምኒልክ ለማስገባት ኦሮሞዎችም አብረው ምን ብለዋል? ከምኒልክ ጋር አብረው ተዋግተዋል። ከምኒልክ ጎን ሆነው ማለት ነው። ቢኮዝ እነርሱ ኦልሬዲ ሰሚት ሆነዋል፣ ገቢ ተደርገዋል። ስለዚህ አርሲ አካባቢ ያሉ ኦሮሞዎች ሌሎችም ኦሮሞዎች ከምኒልክ ጋር አብረው በመሆን ሐረርን የማጠቃለል ስራ አብረው ሰርተው ነበር ማለት ነው። ኦልራይት ከዛስ ጨለንቆው the main battlegrounds of the war is about 90 kilometers from Harar's historic well city። እንግዲህ ጨለንቆ ተብሎ የሚጠራው ባትል ወይም የጦር ሜዳ ከሐረር ከተማ 90 ኪሎ ሜትር ያክል ይርቅ ነበር። This victory brought an end to the independence of the existence of the Emirates of Harar። እንግዲህ ይህ ቪክቶሪ ወይም ድል ወይም ደግሞ የጨለንቆ ባትል ወይም የጦር ሜዳ ማለት ነው የሐረርን ግዛት ወይም የሐረርን መንግስት ኢንዲፔንዳንትነት ያሳጣ ነው። ወይም ከዚህ በኋላ ሐረር ኢንዲፔንዳንት ነኝ ማለት አትችልም። ኦልሬዲ በምኒልክ ዝር ሆናለች ማለት ነው። After the incorporation of Harar in 1887, Minilik did not launch campaigns of the territory expansion in any direction until the Walaita campaigns of 1894, mainly because of the Great Famine in Ethiopia, which lasted from 1888 to 1892 and was known as ክፉቀን። አያችሁ እንግዲህ በጨለንቆ ጦርነት ሐረርን ካሸነፈ በኋላ ኦኬ ምኒልክ did not launch a campaign of territorial expansion in any direction until the Walaita campaign of 1894 እስከ ወላይታው ዘመቻ ድረስ ምንም አይነት ጦርነት አላካሄደም። ሐረርን አሸነፈ፣ ከዛ ወዴትም የግዛት ማስፋፋት አላካሄደም። ለምን ከተባለ ኢትዮጵያ ላይ ግሬት ፋሚን ነበረ፣ ታላቁ ረሃብ ኦኬ ከ1888 ጀምሮ እስከ 92 እስከ 1892 ድረስ የቆየ ክፉ ቀን ተብሎ የሚጠራ የረሃብ ጊዜ ነበረ። ስለዚህ በዚህ ጊዜ ዘመቻ ማካሄድ አልተቻለም።
The Kuvukan had severely affected the country, particularly the northern and central region of Ethiopia. ይህ ክፉ ቀን ተብሎ የሚጠራው እንግዲህ በከፍተኛ ሁኔታ ሀገሪቱን ጎድቶ ነበረ። በዋናነት የሰሜኑን የሀገሪቱን ክፍልና የመካከለኛውን የሀገሪቱን ክፍል ድቅቅ አድርጎ የሄደ የረሃብ ጊዜ ነበረ። ኦልራይት መልካም። አምስተኛውን ክፍል እዚህ ጋር እናቆማለን። ከዛ ከወላይታ ጀምረን ደግሞ በስድስተኛው ክፍል የምንቀጥል ይሆናል ማለት ነው። ስድስተኛው ክፍል እንዳያመልጣችሁ የደወል ምልክቷን መጫን ይኖርባችኋል። ቪዲዮ ፖስት ሲደረግ የማስታወቂያ መልእክት እንዲደርሳችሁ ማለት ነው። ከዛ በተጨማሪ ፕሌይሊስት ላይ ስለሆነ ቪዲዮ የሚቀመጥ እዛው ፕሌይሊስት ላይ ኔክስት ስትሉት ቀጥላችሁ ፓርት 6ን ማግኘት ትችላላችሁ። ያላችሁበት ሰላማችሁ ይብዛ። መልካም ጊዜ